ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘን መጣ ነው አዲስ ምዕራፍ በኢቢኤስ እንግዳውና የቀረበችው ብርቱካን ነች። እንግዲህ እዚች ልጅ ታሪክ በጣም ልብ የሚሰብር ነው፣ የሚያሳዝን ነው፣ ብዙዎችን አስለቅሷል፣ አሳዝናል። ነገር ግን በዛው ልክ ደግሞ የውዝግብ የብሽሽቅና የንትርክ ምክንያት ሆናል። በጣም ያሳዝናል። ሁልጊዜ በሰዎች ደምና መከራ ፖለቲካ ለመስራት ጥላቻችንን ለመጥፋት የምንራራጥ ሰዎች መተው አለብን። ሄቨን ተደፈረች፣ አማራ ህዝብ ገዳይ ነው ደፋሪ ነው ብሎ ለመሳደብ፣ ብርቱካን ተደፈረች፣ ኦሮሞ ህዝብ ደፋሪ ነው ገዳይ ነው ብሎ ለመሰዳደብ፣ ለመቦሻሽ ጉዳዩን ለራሳችን የፖለቲካ ፍጆታ ለማዋል ሳይሆን ስለ ሰው ልጅ ክብር፣ ስለ ሰው ልጅ ህልውና፣ ስለ ሰው ልጅ ትልቅነት ነው ማውራት ያለብን። ያኛውም አላቅም ለማለት ይሄኛውም ለማንቋሽሽ ጉዳዩን ራሱ ወደሚፈልገው ቦታ ለማጦዝ ልጅቷ ፈልጋ የመጣችው አማራ ኦሮሞ የሚል ፖለቲካ ማዶና ማዶ ልትጠዛጠዝና ልጅቷን የበለጠ ችግር ውስጥ እንድትከታት አይደለም የመጣችው። ልጅቷ ተጎድቻለሁ ነው፣ ትንሽ የቤት ኪራይ ቢያግዙኝ፣ ትንሽ ምጎርሶ ቢያግዙኝ፣ ልጄ ህመምተኛ ነው ቢያሳክሙልኝ፣ እኔም የስነ ልቦና ሕክምና ድጋፍ ባገኝ ብላን የመጣችው እንጂ እዚህ ውስጥ ሁሉም ወደ ፈለገበት የፖለቲካ ጡዘት ውስጥ ከተው ልጅቷን ከድጥ ወደ ማጠ ከመከራ ወደ ለከፋ መከራ እንድትሄድ አልነበረም። ስለዚህ አጋጣሚን ኦሮሞን ህዝብ ለማንቋሸሽ ለማዋረድ እና ጥላቻ ለመጥፋት በተጠቆማቸው ሰዎች አላቸው። አጋጣሚው እኔ ከደሙ ንጹህ ነኝ ለማለት ደግሞ የሮጣቸው አላቸው። ትክክል አይደለም። ሄቨን ስትደፈር ሄቨን አልተደፈረችም አማራን ህዝብ ለማንቋሸሽ ነው ብለው የተራራጡ ሰዎች እንዳለ ሁሉ ብርቱካንን አናቃትም ለማለት የተራራጡ ሰዎች አላቸው። ትክክል አይደለም። ብዙ ሴቶች በኦሮሚያ ሸኔ በሚያደርገው እንቅስቃሴ አማራ ብቻ ሳይሆን ብዙ ኦሮሞ ሴቶች እናቶች ተደፍሯል፣ ተጎላል። የመንግስት አመራሮችም ሲቪሎችም ነጋዴዎችም ታግተዋል። ብዙ ያልደረሰ ሙከራ የለም በሸኔ። ይህን ምንም አለባበስ አያስፈልግም። 51 ሰዎች እኮ ሳምንት አልሞላም የኔ ጌታ። 51 ሰው ሙሉ ባሰው እኮ አግተው ወስደዋል። ይሄን አንድም ሰው አልተናገረም። የደምቢ ዶሎ ዩኒቨርሲቲ ከዚህ በፊት ልጆቹ ሲታገቱበት እኮሌ የኔ ተማሪ ነው እባካቸው አግዙኝ እርዱኝ ብለው ማስታወቂያ ፎታቸውንም አልለጠፈም፣ ማስታወቂያም አላናገረም። አላቃትም ለማለት ግን በብርሃን ፍጥነት ነው የሮጠው። በብርሃን ፍጥነት 51 ሰዎች ትናንትና ወዲያ ሳምንት አልሞላም 4 ቀኑ ነው ሸኔ አግቶ የወሰዳቸው። እኮሌ ብሎ ስማቸው ተለጥፎ እንዲህ ነው አፋልጉኝ፣ አግዙኝ፣ እርዱን፣ እኛም የሚቻለው እናረጋለን አንድም አላለም። ነገር ግን አላቅም ለማለት በብርሃን ፍጥነት ነው። ስለዚህ ትክክል አይደለም። አንድ ሰው ሲደፈር፣ አንድ ሰው ሲሞት፣ በዛ ሰው ሞት ላይ በዛች ሴት መደፈር ላይ እኔ ምን አይነት ፖለቲካዊ ትርፍ ላግኝ? ጡዘት። አማራ ክልል አንድ ሰው ተጎዳ፣ አማራ አራጅ ነው ገዳይ ነው ነፍሶ ገዳይ ነው ለማለት መሯራጥ ሳይሆን ኦሮሞ ክልል አንድ ሰው ተጎዳ፣ ኦሮሞ ገዳይ ነው ጨፍጫይ ነው ለማለት ከመሮጥ ይልቅ የሰው ልጅ ለምን ይጎዳል? ይህን ነው መጠየቅ ያለባቸው። ኦሮሚያ በእውነቱ ነው መላጭ ሸኔ በሚያደርሰው ስቃይ የሰው ልጅ ተቃጥሏል፣ ታርዳል፣ ተጨፍጭፏል። ይህን ደግሞ ደጉነቱ ምንድነው? ኢትዮጵያ ውስጥ ካሉ ከሌሎች ታጣቂዎች ሸኔ የሚለየው በቪዲዮ ቅርጽ ይነግራል፣ ያሳያል። በእርግጠኝነት እኔ ጋር በግሌ ዶክመንቶች አሉ። በቪዲዮ ቅርጽ ይሄን ያክል ሰው ጨፍጭፍ ያለው ብለው ቪዲዮ ደማቸው እየተንቆረቆረ ቪዲዮ ያነሳል። ስለዚህ ምንም የሚገርም የለም። ቤተክርስቲያኖች ተቃጥላል፣ መስጊዶች ተቃጥላል፣ ሙስሊሞች ተገላል፣ ኦርቶዶክሶች ተገላል፣ ኦሮሞዎች ተገላል፣ አማራዎች ተገላል። ብዙ መከራ ላለፉት 5 እና 6 ዓመታት ደርሷል። ይሄን ምንም ልንሸፈን የምንችለው ጉዳይ አይደለም። በትግራይ በጣም ብዙ ሴቶች ተጎድተዋል። በአማራ ክልል ብዙ ሴቶች ተደፍረዋል፣ ተጎላል። ጦርነት በተነሳ ቁጥር ታውቃላችሁ መከራ ሴቶች ላይ ነው የሚጫነው፣ ህፃናት ላይ ነው የሚጫነው፣ ባለሀብቶች ላይ ነው የሚጫነው እና ስለ ፍቅር ብለው የሞቱ መዓት ኦሮሞዎች አሉ። ስለ ፍቅር ባሌን ከነካችት እኔን አብራችሁ ግደሉኝ ብለው አብረው ይሞቱ አሉ። መዓት በጣም ልብ የሚሰብር ታሪክ፣ በጣም ልብ የሚሰብር ታሪክ። ስለዚህ ይሄ እግዚአብሔርን ፈርቶ የሚኖር ፈጣሪን ፈርቶ የሚኖር ኦሮሞ ህዝብ በጣም ዶጋግ ህዝቦች ያሉበት ክፉ በአማራ በሽ ነው ያለ፣ ክፉ በኦሮሞ በሽ ነው ያለ፣ ክፉ በትግራይም በሽ ነው ያለ። ደጋጎችን በኦሮሞ በሽ ናቸው፣ በአማራ በሽ ናቸው። ጉዳዩን ከብሔር ጋር አትሰዱት። እንደዚህ ሲሆን ነው ሰው ደሞ ከልቡ ነው የሚቀረው። እናንተ ለፖለቲካ ፍጆታ ስትጠቀሙት፣ ሌላው ደግሞ ራሱን ከፖለቲካ ፍጆታ ለመከላከል በሚያደርገው ሩጫ ሰው ደሞ ከልብ ይሆናል መሀል ገባችሁ? ስለዚህ ተረጋጉ። ፖለቲከኞች ውጡ። ይሄ ጉዳይ እውነት ነው ውሸት ነው ከተባለ ህግ አለ። ዶኩመንቷን ዩኒቨርሲቲ አድራሻው ቢያጠፋ ዶኩመንቷ ልጅቷ ጋር ይኖራል። ምናልባት ይሄ ነገር እንዳይሰበሰብ ከተቻለ ዶኩመንቷን ቶሎ ብላ ልጅቷ በማህበራዊ ሚዲያዎች ላይ ብትፖስተው እውነቱን የበለጠ ለማጉላት ይቻላል።
እስካሁን ካልጠፋ በስተቀር ማለት ነው። እና ኢቢኤስም ደግሞ ይሄን ነገር ከስር መሰረቱ ተከታትለ የልጅቷ መረጃና ዶኩመንቶች ካሉ በአስቸኳይ ማቅረብ መቻል አለበት። እና ትክክል አይደለም ሲጀመር ልጅቷ እንደዚህ ያለ ጣጣ እንደሚመጣ ስለምታውቅ አፏን ዘግታ ኢኮኖሚ ዩኒቨርሲቲም አላለች። እኔ ደምቢዶሎ ለምን እየሮጠ እንደመጣ ገረመኝ። ዩኒቨርሲቲ ስም አልጠቆሰችም። ታጣቂዎቹ እነ ከሌ ናቸው ወያኔ ነው ማላለች፣ ፋኖም ናልሽ ሆነ ነው ማላለች። ታጣቂዎች ነው ያለችው። ለምንድን ነው ጉዳዩ ወደ ፖለቲካ ሊወሰድ ይቻለው? ለምንድን ነው ጉዳዩ ወደ ብሔር የሚሄደው? ሁላችሁም እጃችሁን ከብሔር ላይ አውጡም። አጋጣሚውን ተጠቅማችሁ ኦሮሞን ህዝብ ለማንቋሽሽ ለማዋረድ፣ አማራውን ለማንቋሽሽ ለማዋረድ መሯራጥ አያስፈልጉም። ሰሞኑን በአንዳለም ጉዳይ ይጎርመቻል። በአንዳለም ጉዳይ ወደ ብሔር ሄዷል። ይጎርመቻል። አንደኛውን ኦሮሞን ህዝብ ለመስደብ፣ አንደኛውን ኦሮሞን ህዝብ ለመከላከል በሚያደርገው ጉብጉብ ያሳዝናል። በጣም ያሳዝናል። ጉዳዩ ከግለሰብ ጋር ብቻ ነው። የግለሰባ ደም ንጹህ መውጣት አለበት። ፍትህ አለ ብለው የሚጠይቁ ሰዎች መብታቸው። ለምን ፍትህ ይጠየቃል? እኮሌ እንዲሆን ለኮሌ እንዲሆን ደግሞ እሱ ደግሞ ሌላ አጀንዳ ነው። እና በትግራይ ሴቶች ተገላል፣ በአማራ ክልል ተገላል፣ በኦሮሚያም ተገላል፣ በአዲስ አበባም ተገላል። ጊዜው ለሴቶች በጣም ፈተና የበዛበት ነው። ኮሽ ባለ ቁጥር ግጭት በተነሳበት ቦታ በሙሉ ሴቶች ነው ብዙ መከራ የሚቀበሉት፣ በጣም ብዙ መከራ። እና ስለ ሰው ህይወት ግድ ይስጣል። ስለ ሰው ህይወት በተደፈረውም በሞተውም በወደቀውም በተነሳ ፖለቲካ ሰርተን ጥላቻ ዞርተን መርዝ ቶፍተን እንዘልቃለን። አንዘልቀውም። እቺ ልጅ በጣም በሚገርም ሁኔታ ነገሮች ከድጦ ወደ ማጥ ነው የሆነባት። ከድጦ ወደ ማጥ ነው የሆነባት። ለምን ይሄን ከተናገረች ወዲህ የመጣው ይሄ ሁሉ ግርግርና ወከባ ራሷን ያስደነግጣታል በእርግጠኝነት። ኢቢኤሶችም ሊያሳውቃት ደውሎ በእርግጠኝነት እንዲህ ያለ ችግር ተፈጥሯል፣ ስለዚህ እንደዚህ አይነት ነገሮች እንዴት እናድርግ ብለው መነጋገራቸው ማይቀር ነው ከልጅታ ጋር። ስለዚህ ልጅታ ምናልባት ነገሮች የሚሰበሰቡ ከሆነ ራሷን የምታጠፋበት እድል አለ። ምክንያቱም ቋፍ ላይ ያለች ልጅ ነች። የስነ ልቦና እርዳታ ያስፈልገኛል ያለች ልጅ ነች። ኑሮ ተሰብስቦብኛል ያለች ልጅ ነች። እዚህ ላይ ሌላ መውሰብሰቦች ሲፈጠር ምናልባት ልጅቷ በንዴት በብስጭትና በቁጣ ጫፍ ላይ ያለች ልጅ ታስታውቃለች ልጅቷ። እና ይሄ ሁሉ ግራ መጋባቶችና ንትርኮች ሲነሱ ደግሞ የበለጠ ተስፋ መቁረጥ ውስጥ ገብታ ልጅቷ ራሷን እንዳትጎዳ የሚል ፍርሃት አለኝ። እባካችሁን አንድ ችግር ሲደርስ ስለ ሰው ልጅ እናውራ። ብሔርን ተውት፣ መንደርን ተውት፣ ቀበሌን ተውት። እባካችሁ ስለ እግዚአብሔር እኮ ነው ያልኳቸው። ፍትህ የሚፈልጉ ሰዎች ፈርተው ወደኋላ እንዲሸሹ፣ ነገም ሌላ ሰው ተበድሎ ቢመጣ አይ ጉዳይ ወደዚህ ወሰዱብኛል በሚል ስጋት ከዚህ በኋላ እንዲህ ያሉ ጉዳዮች ወደ ሚዲያ አይወጡ እና እባካችሁን ሁሉም አጋጣሚ ባገኘ ቁጥር አንዱን ለማንቋሸሽና ለማዋረድ ግራ ለማጋባትና ተስፋ ለማስቆረጥ የሚሄድበት ርቀት ትክክል አይደለም። ከእውነት ጋር ነው መቆም ያለብን፣ ከሰላም ጋር ነው መቆም ያለብን። በእውነቱ ጨዋውን ደጉን የኦሮሞን ህዝብ ይሄ ጉዳይ አይወክልም። ይህን ማወቅ አለባቸው። አይወክልም። በአማራ ክልል የሚደረገው የትኛውም ክፉም ሆነ ደጎ ግለሰቦችን እንጂ ህዝቡን አይወክልም። እና አጋጣሚውን ተጠቅመን ህዝቡን እናስጨንቃለን፣ ህዝቡን ላይ ጥላቻ እንዞራለን የምትሉ ሰዎችም ትክክል አይደላችሁም። ፍትህ የምትጠይቁ ሰዎች ትክክል ናቸው። በአግባቡ የምትጠይቁ ከስድብ ውጭ እኛ ብዙ የህዝቡን ተወረታ ለማንበብ ስለምንሞክር ነው ይህን መነግራችሁ ያለሁት። ትክክል አይደለም። ሄቨን በተደፈረች ጊዜ በጣም ብዙ ህዝብ አማራን ለመወስደብ የተጠቀመበት ነው። በጣም ብዙ ህዝብ አማራን ለማንቋሽ ተጠቅሞበታል። ግን ትክክል አይደለም። ትክክል የሚሆነው ምንድን ነው? የምናወራው ስለ ሰው ልጅ ህይወት ነው፣ ስለ ሰው ልጅ ጤና ነው፣ ስለ ሰው ልጅ ክብር ነው። ስለ ግለሰቦች ጉዳይ አይደለም። አውጡት፣ ከግለሰቦች አውጡት። ይሄን ነገር አሽሽት ከግለሰቦች። ይሄ ጉዳይ ምንም የሚያገናኘው ነገር የለም እና እባካችሁን ይሄን ነገር መታረም ማስተካከልና ማድረቅ ያስፈልጋል። ይሄ ካልሆነ በስተቀረ እንደዚህ እንደተጠማመድን እንደዚህ አንዱን በጥላቻ ለማስጦመድ እርሱ በርሳችን ጉዳይ ወደ ፖለቲካ ሌላ ነው፣ ፍትህ ሌላ ነው፣ ፖለቲካ ሌላ ነው እና እባካችሁን ይህን ነገር በህግና በአግባብ በስርዓቱ ብናደርገው በጎ ነው፣ የተሻለ ነው ብዬ አስባለሁ። ይሄን ሐሳብ ነው። አሁንም ይህን ጉዳይ በሚመለከት ቪዲዮዎች ሲደርሳቸው የፍቅርን ነገር ተናገሩ፣ ጥሩ ሐሳብ ስጡበት። የሚያቀራርብ የሚያስማማ የሚያዋድድ ነው እንጂ መርዝ አይደለም። ጥላቻ በችግር ላይ ችግር ለመክተት አይደለም እና
እባካችሁን ይህን ነገር በጥንቃቄ እንመልከተው የሚል ሀሳብ አለኝ። የኔ ሀሳብ ነው። ሲሞቻችሁ ላይክ አድርጉ፣ ሼር አድርጎ ወዳቻለሁ። ይሞቻችሁ። ፒስ